ማርያምን ሀይሚዬ እኮ ያላት የሰው ፍቅር ያላት የሰው መውደድ እንደው ግርም ድንቅ ነው የሚለኝ። እንደው በየሚዲያው ስታዩ የሷ ፎቶ በየሚዲያው ስታዩ ሼር የሚደረገው የተበታተነው የሷ ፎቶ እንደው ምን ያክል እግዚአብሔር ቢወድሽ ነው? እንደው ምን ያክል ቢያድልሽ ነው? እንደው እህቶቼ የምር ጸሎት ስትጸልዩ የሰው ፍቅር የሰው መውደድ ስጠኝ ብላችሁ መጸለይ እንዳትረሱ። የምር ከምንም በላይ የሰው ፍቅር ስጠን ብላችሁ ጸልዩ። የምሬን ነው የምላችሁ። አንዳንዶቹ እባቦቹ ውስጥ ለውስጥ እየሄዱ ሀይሚዬን ለማሸማቀቅ ሲጥሩ፣ ሀይሚዬን ለመጣል ሲጥሩ ማለት ነው። ምርጦቹ ኦዲየንስ ደግሞ በውስጥ በየሚዲያው ላይ በየኮሜንቱ ስር ቅምጥሌ አንቺ ትችያለሽ፣ ጀግና ነሽ፣ ጎበዝ ነሽ፣ አንበሳ ነሽ እና ቅመምዬ የምር የሰው ፍቅር አለሽ። በጣም ይሄ ደግሞ በጣም እድለኝነት ነው። ምንም ማድረግ አይቻልም። ከላይ የተሰጠ የእግዚአብሔር ስጦታ ነው። ከላይ የተሰጠሽ አምላክ የሰጠሽ ንጹህ የተፈጥሮ ስጦታ ነው የሰው መውደድ እና የምር ጸጋውን ያድላችሁ። ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብትስፍት ይበልልኝ። ለዚህ ቻናል አዲስ ናችሁ ፕሊዝ ሰብስክራይብ ማድረግ አትርሱ፣ ሼር ማድረግ አትርሱ፣ ላይክ ማድረግ አትርሱ። ላይክ አድርጉ ውዶችዬ። እንግዲህ ሀይሚዬ እንግዲህ ትላንት በነገራችን ላይ እንትኑ ይሄ ፖስት ያደረገችው ትላንትና ነው መልእክቱ ማለት ነው። ጥቅስ ነገር ነው ሼር ያደረገችው ፖስት ነው ያደረገችው እና ትላንትና ነው። እኔ ትላንትና በጣም ስራ በዝቶብኛል። እንዲሁም ደግሞ ኔትወርክ ደግሞ በጣም ያስቸገረ ስለነበረ ቪዲዮ ቶሎ መስራት አልተመቸኝም። ከኔ በላይ ቪዲዮ ቶሎ የሚለቅሰው አልነበረም። ግን ትላንትና ብሰራ ራሱ የሆነ በቃ ጫጫታ ውስጥ ሆኜ ወይ ድምጽ ያለበት ቦታ ምናምን ሆኜ ነው እና ሰሞኑ ስላልተመቸኝ ነው። እንደምንም ሰዓቷን እያብቃቀዋት እንደምንም ሰዓቷን አንጠላጥያ ፈጋፍጌ ነው ወይ ብሳ የምበላባትን ሰዓት ነው ከእናንተ ጋር ትንሽ ለመነጋገር የምመጣውና እንደው ምንም አይነት ሁኔታ ውስጥ ብሆን ራሱ ሰዓት አመቻችቼ እየመጣሁ ነውና ጨረቃዬ ደግሞ ትላንትና ሚዲያው ላይ ድምቅ ብላ በቃ ምር ብሎባት ፏ ብላ ነው የዋለችው። እግዚአብሔርን በቃ በየሚዲያው በዛም ስገባ ወይኔ ደስ ሲል እኮ ግን ማርያምን ሲጠፉ እኮ በጣም ነው የሚያስጠላው። ሲጠፉ በጣም ነው የሚደብረው። ሲጠፉ በቃ ሚዲያው የሆነ ነገር ነው በቃ የሚሆነው። ደስ አይልም። ሚዲያው ያስጠላል። በቃ እነሱ ሲኖሩ ነው ዩቱብ ድምቅ ፍክት የሚለው። እግዚአብሔርን እነሱ ከሌሉ ግን ዩቲዩቡ ግቡብኝ አይልም ጭራሽ። በቃ እኔ እንጃ ብቻ ግን ሰውን መውደድ ከባድ ነው የምር። ሀይሚና ብሩኬ እኛ እናንተን የወደድናችሁ ባሳያችሁን ልክ እናንተ ለኛ ፍቅር ስላሳያችሁን ነው። እኛም ደግሞ እናንተን እየተከተልን እንደዚህ በፍቅር እብድ ያልንላችሁ። እውነቴን ነው የምለው። በጣም ብዙ ዩቱበሮች አሉ እኮ እነዛን እየሄድን ማየት እንችላለን እኮ ለመደበር። ግን እናንተ ለኛ ያሳያችሁን ፍቅር፣ ለኛ የምታሳዩን ነገር፣ የምታስተምሩን ነገር፣ የምትለቁልን ቪዲዮዎች የእስከዛሬዎቹ የበፊቶቹ ማለት ነው። በቃ በእናንተ ፍቅር ተጠመድን። እናንተን እየተከተልን አለን እስካሁን ድረስ። ግን እናንተ ደግሞ እንደዛ አይነት ነገር ውስጥ ስትገቡ እኛ ምን ይዋጠን ታዲያ? ለምን እኛ እናንተን ለማየት የምንገባው ለመደበር ብቻ ሳይሆን ስለምትናፍቁን ስለምንወዳችሁ በስስትና በፍቅር ነው የምናያችሁ እንጂ ለመደበር ሌላ ዩቱበር ሞልቷል። እውነቴን ነው የምላችሁና እኔ ምርጦች ሀይሚዬ ብሩክዬ ወደ ነበራችሁበት ተመለሱልን። እውነቴን ነው የምለው። እኔ ዛሬም ነገም ትላንትና በቃ እናንተ መልሳችሁ እንደምትታረቁ እናንተ መልሳችሁ አንድ እንደምትሆኑ መቼም እንደማትለያዩ አውቃለሁ። ግን ደግሞ ስራም ከሆነ ማለት የሆነ ፓርቱን አጠር አድርጋችሁት ከዛ ደግሞ ለሚቀጥለው እንደዛ አይነት ስራ ብትሰሩ ይሻላል የሆነ እንጂ እንደው ቶሎ እንደዚህ ባታደርጉ ደስ ይለናል። ማለት ለምሳሌ 15 ቀን ሌላ አይዲያ ካመጣችሁ 15 ቀን ሳምንት ደግሞ የሆነ እንደዚህ አይነት አይዲያ ምናምን ብታመጡ ጥሩ ነው እንጂ አታስጨንቁን እንደዚህ የምር። እውነቴን ነው። እኛ እንኳን እንደ ዩቱበሮቹ እንኳን እየነቃን ነው። አሁን ይገባናል። ግን የማይገባው ሰው ብዙ ስላለ እንደው ይብቃችሁ፣ አንድ ሆኑ። የምር ከዚህ በላይ ግን አትሂዱ።
እኔ ስራ እንደሆነ በደንብ ጠንቅቄ ነው የማውቀው። ስራ እየሰራችሁ እንደሆነ አውቃለሁ። ምክንያቱም ምናልባት እኔ ዛሬ እናንተ ያላችሁበት ቦታ ላይ ላልሆን እችላለሁ። እናንተ እንደናንተ ታዋቂ ወይም ተደማጭነት ላይኖረኝ ይችላል። ግን ደግሞ እርግጠኛ ነኝ ይገባኛል ዩቲዩብ አሰራር። ምክንያቱም ወደ ዩቲዩብ አሰራሩ ሳይገባኝ ወይ አሰራሩን ሳላውቀው ወደ ዩቲዩብ አልመጣም። ገባችሁ? የዩቲዩብ ስራ ይገባኛል እና እውነትና ውሸት ምን እንደሆነ ጠንቅቄ አውቃለሁ። በነገራችን ላይ በእነሱም አይፈረድም። ለምን መሰላችሁ? አሁን ላይ ውሸት ስለበዛ እውነትና አምኖ ለመቀበል በጣም በጣም ከባድ ነው። ምክንያቱም ውሸት በዝቷል ሚዲያው ላይ። በቃ ፕራንክ ነው። ስለዚህ እውነት ነገር እንኳን ቢፈጠር ፕራንክ ነው እንጂ የሚባለው እውነት ነው አይባልም። እና አንደኛ ሀይሚና ብሩክ አሁን ያለያየናል ብላችሁ ያመጣችሁት አይዲያ ምንም ተጨባጭነት የሌለው ነገር ስለሆነ ወደ ራሳችሁ ተመለሱ፣ ይበቃችኋል። ሌላው ደግሞ ወደ ጥቅሱ ሲሄድላችሁ ዋና የመጣሁበት ጥቅስ ግን እንደው ሀሳቤ ወደ ሌላ ወደ እነሱ እየመራኝና እነሱ እንደው በቃ ወደ መታረቅ ደረጃ መሄድ አለባቸው፣ ይበቃችኋል የሚለው ነገር በውስጤ እየተጻፈብኝ ያለ ነገር ስለሆነ ወደዛ ሄድኩኝ እንጂ የመጣሁበት ጥቅስ ትላንትና ፖስት ያደረገችው ሀይሚዬ በጣም ስላሳቀኝ ነው። ምንድነው መሰላችሁ ያለችው? አይምሮ ጠባብ ሰው ምላሱ ረጅም ነው። አንጀቴን ያራሰችው እናቴ ትሙት ይታባታችሁ። የምር እንደዚህ ተንገራችሁ አርፋችሁ ካልተቀመጣችሁ ገና ይነገራችኋል። አይገባችሁ። ታውኝ አለቻችሁ እኮ ታውኝ አለቻችሁ። ድሮም እኮ አይምሮ የሌለው ሰው በሀሳብ ማሳመን የማይችል ሰው በምላሱ ነው። ምላሱ ረጅም ነው። እውነት ነው። በምላሱ ነው ሰውን የሚያሳምነው። በጉልበት ማለትም በስድብ በማሸማቀቅ ምናምን ማለት ነው። ስለዚህ ነገረቻችሁ። በቃ ምንም ማድረግ አይቻልም። አይምሮ ጠባብ ሰው ምላሱ ረጅም ነው። ኧረ በስመአብ! ኧረ ጥይትሽ ሀይሚ ግን! ኧረ ጥይት! ኧረ አንቺ እኮ ትተኩሻለሽ። አይገልጸውም። ትተኩሻለሽ። እንደው ቡም ምን ያደርገቻችሁ? ቡም ቡም! በቃ ድምጽ የሌለው ድሮን ታውቃላችሁ። አተኳኩሷ፣ ንግግሯ፣ ቀኔዋን ጥቅሶቹን ራሱ ከየት እንደምታመጣቸው አላውቅም። እግዚአብሔር ከየት ነው የምታመጣቸው ጥቅሶቹን ራሱ? ለማንኛውም የኔ ውዶች፣ የኔ ምርጣ ምርጦች መግቢያ ላይ እንደነገርኳችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ፕሊዝ። ሰብስክራይብ አድርጉኝ። ቆይ እስካሁን 20 ሺህ ያልገባሁት ግን ለምንድን ነው? እግዚአብሔርን ኧረ ተው ግን፣ ኧረ ተው ግን፣ ተው ግን ሰብስክራይብ አድርጉኝ። አላሳዝናችሁም? ዋይ ተከስተ ዋይ በሉ ደህና ሁኑልኝ የኔ ውዶች። ግን ሰብስክራይብ አድርጉኝ እስኪ። እኔም ለሰው እንደ ሰው ዩቱበር ልባል ምን ችግር አለው? እኔም እንደ ሰው እስኪ ድራማ ልስራ በእናታችሁ።